ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ቶጎ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬን ለመግደል በማሰር የተወነጀሉትን የሀገሪቱ የቀድሞ መሪ በቁጥጥር ስር በማዋል አሳልፋ ሰጠች። በአውሮፓውያኑ 2022 መፈንቅለ መንግስት አድርገው ወደ ስልጣን የወጡት የቀድሞ መሪ ፖል ሳንዳጎ ዳሚባ ከ8 ወራት በኋላ ከስልጣን የወረዱት በአሁኑ ፕሬዝዳንት በተፈጸመባቸው ግልበጣ ነበር። ኋላ ላይ ደግሞ ፕሬዝዳንት ትራኦሬ ላይ የግድያ ሙከራ በማቀነባበር ተከሰዋል። የቀድሞ መሪ ዳሚባ ለቡርኪና ፋሶ ባለስልጣናት ተላልፈው የተሰጡት ባለፈው ሳምንት ቅዳሜ ዕለት እንደሆነ ከቶጎ የፍትህ ሚኒስቴር የተገኘ መረጃ ያሳያል። ተላልፈው ሲሰጡ በተደረሰው ስምምነት መሰረት ቡርኪና ፋሶ የፖል ሃነሪ ሳንዳኦጎ ዳሚባን አካላዊ ደህንነት፣ ክብርና ፍትሃዊ የፍርድ ሂደት መብቶችን ለማረጋገጥ እንዲሁም የሞት ቅጣት ላለመጣል ቃል ገብታለች። የቶጎ ፍትህ ሚኒስቴር መግለጫ እንደሚያስረዳው የቀድሞ መሪ ላይ የቀረቡት ክሶች የመንግስት ገንዘብ ያለአግባብ መባከን፣ በህገወጥ መንገድ መበልጸግ፣ ሙስና፣ የተሰረቁ ንብረቶችን መረከብና በህገወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ማቅረብ የሚሉት ናቸው። ዳሚባ የቀረቡባቸውን ክሶች በተመለከተ እስካሁን የሰጡት አስተያየት የለም። ቢቢሲ ያደረገውን የስልክ ጥሪ ምላሽ አላገኘም። ከክሶቹ ውስጥ እጅግ ከባዱ የአሁኑ ፕሬዝዳንት ለመግደል አሲረዋል በሚል የቀረበው ውንጀላ ነው። ባለፈው ታህሳስ ወር ላይ ትራኦሬ ላይ ለፈጸሙት የታቀዱ ተከታታይ የግድያ ሙከራዎችና የሀገር የማተራመስ ሴራዎች በጸጥታ ኃይሎች መክሸፋቸውን የቡርኪና ፋሶ የደህንነት ሚኒስትር መሐሙድ ሳና ተናግረው ነበር። የቡርኪና ፋሶ መንግስት ባለስልጣናት ዳሚባ በስደት ባሉበት እነዚህ ድርጊቶች እያቀነባበሩም እንደሆነ በመግለጽ በተደጋጋሚ ከሰዋል። በአውሮፓውያኑ 2024 መጨረሻ ላይም ባለስልጣናት ወታደራዊ ክንፍ ብለው የጠሩት ሰፊ ሴራ ዋና መሪ ዳሚባ እንደሆኑም ተናግረው ነበር። በኦሮሚያ ክልል በጉጂ ዞን ሳባ ቦሮ ወረዳ ውስጥ በሚገኝ ምግብ ቤት ላይ ታጣቂዎች በፈጸሙ ጥቃት 2 ሰዎች ወዲያውኑ ሲገደሉ 5 ሰዎች ከባድ የአካል ጉዳት እንደደረሰባቸው ነዋሪዎችና የአካባቢ ባለስልጣናት ተናገሩ። በሰዎች ላይ ሞትና የአካል ጉዳት ያስከተለው ጥቃት የደረሰው 7 የሚሆኑ ታጣቂዎች ወደ ምግብ ቤቱ በመግባት በከፈቱት ተኩስ እንደሆነም ተገልጿል። ጥቃቱ በተፈጸመበት ወቅት ወደ 20 የሚደርሱ ሰዎች በምግብ ቤቱ ውስጥ ነበሩ ተብሏል። ከጥቃቱ የተረፈውና አሁን በአካባቢ ባለው አዱላ ዋዩ ሆስፒታል ሕክምና እየተደረገለት የሚገኝ አንድ ግለሰብ ለቢቢሲ አፋን ኦሮሞ እንደተናገረው ጥቃቱን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው። ባለፈው ቅዳሜ ጥር 9 ቀን 2018 ዓ.ም ምሽት 4 ሰዓት አካባቢ ታጣቂዎች ወደ ምግብ ቤቱ ከገቡ በኋላ በፈጸሙት ጥቃት የአንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች ወዲያውኑ መሞታቸውን፣ 5 ሰዎች ከባድ ጉዳት ደርሶባቸዋል። ከመካከላቸው 2ቱ በአስጊ ሁኔታ ላይ እንደሚገኙ የአካባቢው ባለስልጣናት አረጋግጠዋል። የሳባ ቦሮ ወረዳ ምክትል አስተዳዳሪ ዳምቦቢ ዋጩ እንደተናገሩት በጥቃቱ የተገደሉትና ጉዳት የደረሰባቸው ሁሉም ሰላማዊ ሰዎች ናቸው። ጥቃቱ የተፈጸመው በኦሮሞ ነጻነት ሰራዊት አባል ነው ብለዋል። ጥቃቱ የተፈጸመው በሰባ ቦሩ ወረዳ ሳቢቹ ኤላ ዲማ በተባለ ስፍራ ላይ ሲሆን በሰላማዊ ሰዎች ላይ ወንጀሉን የፈጸሙት የሸኔ ታጣቂዎች ናቸው። በጥቃቱ በአጠቃላይ 9 ሰዎች ቆስለዋል። መንግስት ሸኔ የሚለውንና የሽብር ቡድንነት የሰየመውን የኦሮሞ ነጻነት ሰራዊት በምዕራብና በደቡብ ኦሮሚያ አካባቢዎች በተለያዩ ጊዜ ጥቃት ሲፈጽም ቆይቷል። ቡድኑ የአሁኑ ጥቃት በተመለከተ እስካሁን ያለው ነገር የለም። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች ወደ ቦታው ደርሰው ጉዳቱ የደረሰባቸውን ሰዎች ለሕክምና ወደ ጤና ተቋማት እንዲወሰዱ ማድረጋቸውን ምክትል አስተዳዳሪው ገልጸዋል። ለሰዎች ህይወት ማለፍና ለአካል ጉዳት ምክንያት የሆነውን ጥቃት የፈጸሙት ታጣቂዎች በአቅራቢያ ወደሚገኙ ጫካ ሸሽተው በመግባታቸው የመንግስት ኃይሎች እየተከታተሏቸውም እንደሆነ አቶ ዳምቢቦ ተናግረዋል። ከዚህ ቀደምም ታጣቂዎች በሚንቀሳቀሱበት ሳባ ቦሩ ወረዳ ተመሳሳይ ጥቃት ይፈጸም የነበረ ሲሆን ባለፈው 1 ዓመት ውስጥ የጸጥታው ሁኔታ ተሻሽሎ እንደነበረም ባለስልጣኑ አመለክተዋል። ከ4 ዓመት በፊት የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤን አደባባይ ላይ ተኩሶ የገደለው ግለሰብ የዕድሜ ልክ እስራት ተፈረደበት። የ45 ዓመቱ ተከሳሽ የግድያ ክስ ቀርቦበት የፍርድ ሂደቱ መታየት በጀመረበት ጊዜ ወንጀሉን መፈጸሙን አምኖ ቃሉን ሰጥቶ ነበር። በጦር መሳሪያ የሚፈጸም ወንጀል የለም በሚባል ደረጃ በሚገኝባት ጃፓን ጠቅላይ ሚኒስትር አቤን ጎዳና ላይ ተኩሶ የገደላቸው ግለሰብ በዕድሜ ልክ እስራት እንዲቀጣ አቃቢ ሕግ ባቀረበው ጥያቄ መሰረት ፍርድ ቤት ብይን ሰጥቷል። እናቱ አባል በሆኑበት ዩኒፊኬሽን ቸርች በተባለው የእምነት ተቋም ምክንያት ኪሳራ ስለገጠማቸው ከቤተ ክርስቲያኗ መኖሪያዎች ጋር ግንኙነት አላቸው በተባሉበት ወቅት ጠቅላይ ሚኒስትር ላይ በያዘው ቂም ነበር ግድያውን የፈጸመው። ጠቅላይ ሚኒስትሩ ንግግሩን ሲያደርጉ በጠራራ ፀሐይ ለመገደላቸው ምክንያት በሆነው ቤተ ክርስቲያን ከተከታዮች ላይ የሚሰበሰበው ከፍተኛ የገንዘብ ልገሳን ጨምሮ በሌሎች አጠያቂ ተግባራት ላይ ምርመራ እንዲካሄድ ተደርጓል። ጉዳዩም የጃፓን ገዢ ፓርቲ ሊበራል ዲሞክራቲክ ፓርቲ ፖለቲከኞች ከቤተ ክርስቲያኑ ጋር ያላቸውን ትስስር ያጋለጠ ሲሆን በርካታ የሀገሪቱ ሚኒስትሮችም ስልጣን እንዲለቁ ምክንያት ሆኗል።
የአውሮፓ ኮሚሽን ፕሬዚዳንት አርሱላ ቮንደር ሌየን ፕሬዚዳንት ትራምፕ ግሪንላንድን የመጠቅለል እቅዳቸውን በተቃውሞ የአውሮፓ ሀገራት ላይ ለመጣል የዛቱትን የታሪፍ ጭማሪ በአስቸኳይ የአጸፋ ምላሽ ለመውሰድ ዝግጁ መሆኑን ተናገሩ። ዶናልድ ትራምፕ በግሪንላንድ ለመግዛት ካላቸው ፍላጎት ጋር ተያይዘው እየተባባሰ የመጣውን ውጥረት የጠቀሱት ቮንደር ሌየን ለደህንነት ሲባል ተጨማሪ የታሪፍ ዛቻ መሰንዘር ስህተት ነው ብለዋል። አውሮፓ ውይይቶችንና መፍትሄዎችን ትመርጣለች፣ ነገር ግን አስፈላጊ ሆኖ ሲገኝ በአንድነትና በአስቸኳይና በቁርጠኝነት እርምጃ ለመውሰድ ሙሉ በሙሉ ተዘጋጅተናል ብለዋል። ፕሬዚዳንቷ በዓለም አቀፍ ስርዓት ላይ እየታየ ያለው ድንገተኛ የሆነ ለውጥ ብቻ ሳይሆን ቋሚ ሽግግር ጭምር እንደሆነም ገልጸዋል። አሁን የምንኖረው ቀጥተኛ ጉልበት በሚገልጸው ዓለም ውስጥ ነው ብለዋል። አውሮፓ ነጻነቷን ለማረጋገጥ የምታደርገውን ጥረት እንድታፋጥን የማድረግ ጉዳይ ወሳኝ እንደሆነም አስረግጠዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ በበኩላቸው የአውሮፓ ህብረት የአሜሪካ ታሪፍ ዛቻን በተመለከተ የአጸፋ እርምጃ የመውሰድ ጉዳይ ሊያጤነው እንደሚገባም አሳስበዋል። ፕሬዚዳንት ማክሮን ማክሰኞ ዕለት በዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር ከጉልበተኝነት ይልቅ መከባበርን እንዲሁም ከጭካኔ ይልቅ የህግ የበላይነትን እንደሚመርጡም ተናግረዋል። ማክሮ የአውሮፓ ህብረት በአሜሪካ ታሪፎች ላይ የአጸፋዊ እርምጃዎችን እንዲወስድ እያሳሰቡ ካሉ መሪዎች መካከል ናቸው። ፕሬዚዳንት ትራምፕ ግሪንላንድን ለመግዛት የሚያደርጉትን ጥረት እየገፉበት መሆኑንና ይህንን እቅዳቸው በተቃውሞ 8 የአውሮፓ ሀገራት ላይ የታሪፍ ዛቻ መሰንዘራቸውን ተከትሎ በአሜሪካና በአውሮፓ መካከል ያለው ውጥረት ተባብሷል። የአውሮፓ መሪዎች የአሜሪካ ፕሬዚዳንት ለሰነዘሩት የታሪፍ ዛቻ ስለሚሰጡት ምላሽ ለመወያየት ነገ ሐሙስ እንደሚገናኙ የአውሮፓ ኮሚሽን ፕሬዚዳንቷ ቮንደር ሌየን ተናግረዋል። ቲዲኤፍ ብርጋዴር ጀነራል ግዑሽ ገብሬ የት እንደታሰሩ እንዲያሳውቃቸው ቤተሰቦቻቸው ጥሪ ያቀረቡ። የትግራይ መከላከያ ኃይል የቀድሞ አዛዥ የነበሩት ብርጋዴር ጀነራል ግዑሽ ገብሬ በቲዲኤፍ ታፍነው በመወሰዳቸው መገለጹ ይታወቃል። የጀነራሉ ወንድም የሆኑት ይብራህ ገብሬ በሰጡት መግለጫ ወንድማቸው የት እንደታሰሩ እንደማያውቁ አስረድተዋል። አቶ ይብራህ ለአዲስ ስታንዳርድ ሲናገሩ የት እንደታሰረ ስለማናውቅ ምግብና ልብስ ልንሰጠው አልቻልንም ብለዋል። በኢትዮጵያ ህገ መንግስት እስረኞች ከቤተሰቦቻቸው ከጠበቆቻቸውና ከሃይማኖት አባቶቻቸው ጋር የመገናኘት መብት እንዳላቸው የጠቀሱት አቶ ይብራህ ይሁንና ብርጋዴር ጀነራል ግዑሽ ከተያዙ ጀምሮ ከነዚህ ጋር ለመገናኘታቸውና የትም እንዳሉ እንደማይታወቅ ገልጸዋል። የጤናቸውም ሁኔታ በምን ላይ እንደሚገኝም በምን እንደተጠረጠሩም እንደማያውቁም ጭምር አስታውቀዋል። የቲዲኤፍ አርሚ 15 ዋና አዛዥ የነበሩት ብርጋዴር ጀነራል ግዑሽ በቁጥጥር ስር መዋላቸውን ክልሉ ሰላምና ጸጥታ ቢሮ ማረጋገጫ መስጠቱ ይታወሳል። ቢሮው የት እንደታሰሩ ያለው ነገር ባይኖርም ከሳሻቸው ግን የቲዲኤፍ የሰሜን ምስራቅ እዝ መሆኑን ማስረዳቱን መዘገባችን አይዘነጋም። በቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸውን ክስም ከጠላት ጋር መተባበር፣ ሰራዊቱን ለማፍረስ መሞከርና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ሲሆኑ ፍርድ ቤቱ ለሚቀጥለው ሳምንት ቀጠሮ ሰጥቷቸዋል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን በአሜሪካ ቁጥጥር ስር ለማድረግ የሚያደርጉትን ጥረት በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ላይ አሉታዊ ተጽዕኖ ያሳድራል የሚለውን ስጋት አጣጥለው በድርጅቱና በአውሮፓ ሀገራት ላይ ያላቸውን ቅሬታ አሰሙ። ፕሬዚዳንቱ አሜሪካ በኔቶ ውስጥ በጣም ኢፍትሐዊ በሆነ መንገድ እየተስተናገደች ነው ሲሉም ወቅሰዋል። እኛ ብዙ እንሰጣለን፣ በምላሹ የምናገኘው ግን በጣም ጥቂት ነገር ነው ያሉት ትራምፕ የራሳቸውን ሚና አጋነው በማቅረብ እኔ ጣልቃ ባልገባ ኖሮ ኔቶ አይኖርም ነበር ሲሉም ተደምጠዋል። ትራምፕ አክለውም እያወራሁት ያለሁት ስለ ኔቶና አውሮፓ ነው፣ እነሱ እኛ የምናደርገውን ነገር አያደንቁም በማለት የአሜሪካ አስተዋጽኦ እውቅና እንደነፈጉ ተናግረዋል። ምንም እንኳ ፕሬዚዳንት ትራምፕ አሜሪካ ከኔቶ ያገኘችው ጥቅም ምንም እንደሆነ አድርገው ቢያቀርቡም የዋይት ሀውስ ዘጋቢ ይህንን ንግግር አሳሳች መሆኑን በመጥቀስ የሚከተሉትን እውነታዎች አንስቷል። አሜሪካ በሴፕቴምበር 11 የሽብር ጥቃት በተመታችበት ወቅት ኔቶ በታሪኩ ለመጀመሪያ ጊዜ አንቀጽ 5ን ተግባራዊ አድርጎ ነበር። ይህ አንቀጽ በአንድ አባል ሀገር ላይ የተሰነዘረ ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚል ሲሆን የኔቶ አውሮፕላኖች የአሜሪካን የአየር ክልል በመጠበቅና የስለላ ድጋፍ በማድረግ ትልቅ እገዛ አድርገዋል። በርካታ የኔቶ አባል ሀገራት እንግሊዝ፣ ጀርመን፣ ፈረንሳይና ጣሊያንን ጨምሮ በአፍጋኒስታን በተካሄደው ዘመቻ ወታደሮቻቸውን ልከዋል። በተለይም ትራምፕ ግዛቷ ግሪንላንድ ለመግዛት በሚፈልጓት ዴንማርክ በኩል በአፍጋኒስታን ጦርነት ወቅት ከአሜሪካ አጋሮች መካከል በነፍስ ወከፍ ከፍተኛ ጉዳትና መስዋዕትነትን ከከፈሉ ሀገራት አንዷ እንደነበረችም ተጠቅሷል። የዴንማርክ ወታደሮች በከባድ ጦርነት በሚታወቀው የሄልማንድ ግዛት ከእንግሊዝ ኃይሎች ጋር ተሰልፈው ተዋግተዋል። ከአዲስ አበባ ቀደምት ዘመናዊ ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ በዛሬው ዕለት ለሚድሮክ ኢንቨስትመንት ግሩፕ ተሽጧል። ስምምነቱ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በእደ ማርያም መኮንን ተፈራርመዋል።
አቶ ጀማል አህመድ የሆቴሉ አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ ማረፊያ ቦታ ለማድረግ እንደሚሰራም ተናግረዋል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእደ ማርያም መኮንን የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ኢትዮጵያ 32ኛው የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሚድሮክ ለተሳታፊዎች ከሚሰራቸው ሆቴሎች አንዱ ሲሆን ዘመናዊና ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ የሚታደስ መሆኑን ሚድሮክ ኢትዮጵያ አስታውቋል። ዋቢ ሸበሌ ሆቴል በ1960 ዓ.ም ስራ መጀመሩ ይታወሳል። ሆቴሉ በድንገተኛ የመኪና አደጋ ህይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉስ ኃይለ ሥላሴ ማስገንባታቸውን ይነገራል። ሆቴሉ ደርግ ከወረሰው በኋላ በዘመነ ኢህአዴግ ለእነ ልዑል በእደ ማርያም መኮንን መመለሱ ይታወሳል። በባህር ዳር ከተማ የሚገኘው የመንበረ ስብሐት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት በታዳጊው ሳላምላክ አብዮት ህልፈት ከፍተኛ ሀዘን ላይ መሆኑ ተሰምቷል። በካቴድራሉ የማዕከላዊ ህጻናት ክፍል ውስጥ በንቃት ሲያገለግል የቆየው ታዳጊ ሳላምላክ አብዮት ባጋጠመው ድንገተኛ አደጋ በ13 ዓመቱ ከዚህ ዓለም ድካም አርፏል። የታዳጊው የሽኝት መርሃ ግብር ጥር 13 ቀን 2018 ዓ.ም ቤተሰብ፣ ወዳጆች፣ ዘመዶቹና የሰንበት ትምህርት ቤት ጓደኞች በተገኙበት በባህር ዳር መንበረ ስብሐት ቅድስት ሥላሴ ካቴድራል በጸሎተ ፍትሐት ተፈጽሟል። በስዊትዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመረው የዶናልድ ትራምፕ የተሳፈሩበት አውሮፕላን በገጠመው የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰማ። ይህንንም በተመለከተ የፕሬዝዳንቱ ኤርፎርስ ዋን አውሮፕላን በአነስተኛ የኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሀውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ ጀምረው የነበሩ ጋዜጠኞች የአውሮፕላኑ መብራቶች ለአጭር ጊዜ ጠፍተው እንደነበርም ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኝ አንድሪውስ የአየር ኃይል ጦር ሰፈር ከተመለሰ በኋላ ትራምፕ ለሌላ አውሮፕላን ወደ ስዊትዘርላንድ ማቅናታቸው ታውቋል። በዚህ ምክንያት ፕሬዝዳንቱ ከ3 ሰዓታት በላይ ዘግይተው ጉዟቸውን ጀምረዋል። ፕሬዝዳንቱ በዳቮስ በሚካሄደው በዓለም ኢኮኖሚክስ ፎረም ላይ ንግግር ያደርጋሉ ተብሎ ይጠበቃል። ኤርፎርስ ዋን አውሮፕላን የአሜሪካ ፕሬዝዳንት ሲሳፈርበት ለራዲዮ ግንኙነት የሚውል ስያሜ ሲሆን ለየትኛውም የአየር ኃይል አውሮፕላን የሚሰጥ ስያሜ ነው። በአሁኑ ወቅት በአየር ኃይል ውስጥ ከ1990 ጀምሮ ጥቅም ላይ የዋሉ 2 የቦይንግ 747-200ቢ አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በየጊዜው ማሻሻያ ቢደረግላቸውም ወጪያቸው እየጨመረ መሆኑን ተናግረዋል። ትራምፕ አውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይተዋል። ቦይንግ 2 አዳዲስ አውሮፕላኖች በየጊዜው ማድረስ ባለመቻሉ ምክንያት አስተዳደራቸው ባለፈው ዓመት አማራጮችን እየፈለገ መሆኑን አስታውቆ ነበር።